እኔም ለሰው ያለኝ ነገር ነው እኔም ለጓደኞቼ በመችለው መልኩ ሟች ነኝ ዘፋኝ መሆኑን ያወቀው የሆነ ኪቦርድ የተጫወክ ይዘፈንከው ዘፈን ባለሙያዎቹን አለማክበር ማለት ነውርም ነው ነውር ድፍረትም ነው አይደል ይሄ ፎቶግራፍ ከመካበባ ነሻሎ አወርሽው አካሌን በሙሉ እንቧይ መጣው ልጅ ነበር ከና ምልክት አሁን ግን በዘፈን ውስጥ እውነተኛ ታሪክ አልዘፈንም የሚታወቅ ችግር ገበና ሚስጥሬን የጓዳዬን ጉድ የቤቴ ስርግፍ አድርጌ ካንጀቴ ምንም ሳላስቀር ማውራቴ ዛሬ አንድ አሪፍ እንግዳ ጋብጀላችኋለሁኝ ድምጻዊ ፍቃዱ ትዛዙ ይባላል የሙዚቀኞች በፊል ያስነሳለን በክብር ጋብጀዋለሁ በክብር ተቀበሉልን ፍቄ እንኳን ደህና መጣህ ጥሬና ክብር ስቱዲዮ ስለተገኘ በጣም አመሰግናለሁ ብፌውን ለማስዛት ስለመጣ በጣም ይገርማል እንደው መጀመሪያ ፍቄን ምንድነው ሰው ሁሉ ፍቄ የሚለው ምናምን እና በጣም ብዙ ጓደኞችን ለማግኘት ሞከርኩኝና በጣም ይወደዋል ምንድነው ሚስጥሩ ከዚህ በላይ ምን እድለኝነት አለ ከሰው መውደድ በላይ ምን እድለኝነት አለ አይ ምን ስላረክ ነው ያሁን ጥያቄ ይጭርብኛል ማለት በጣም ዘፈንክ ሲወጣ ሁሉም ሰው አስተዋውቆልሃል እንዳንተ ጓደኞች አስተዋውቁለት ዘፋኝ አይቻላቅ እኔም ለሰው ያለኝ ነገር ነው እኔም ለጓደኞቼ በመችለው መልኩ ሟች ነኝ እንግዲህ የሚያቁኝ ያቁኛልና ያ ይመስለኛል አይደል በሰፈሩት ቁና ነው የሚባለው እና እኔም ለጓደኞቼ ጥሩ ነኝ በመችለው መንገድ በመችለው መልኩ በአቅሜ ለጓደኞቼ እኔም ምንችለውን አረጋለሁ ያ ይመስለኛል እንግዲህ እኔንም የከፈለኝ ብዙዎችን እሱን ያረጋግጡልኝ እንዴ አይነት ሰው አይጥፋ እንደዛ አይነት ሰው በዚህ ልትቀጥልበት ነው እኔም እንደው መመክረው ማለት እንደው ከመጀመሪያው ስነሳ በጣም በልጅነትህ ካሴት ያዳመጥክ እየደመሰስክ የተገዛውን ካሴት ትቀርጽ ነበር እየደመሰስኩ ኪሳራ በቃ ለቤተሰብ የምትቀርጻቸው አሁን እኔ የነማንን ዘፈን ነበር በቲፕ የምትቀርጸው የሚለው ነገር ጥያቄ አጨረብኝ በጣም የምወዳቸው ብዙ ዘፋኞች ነበሩ በዛ ጊዜ እንግዲህ የዩኔ በላይን ራሱ አስታውሳለሁ ረኔ ግቢ የሚለው በጣም ነበር የምወደው አብሬው ዘፈን ነበርና ደምስሼ እሱን የኔ ድምጽ ምን ይመስላል የሚለውን ለመስማት ደምስሼ ምናምን ቀዳ ነበር ረኔ ግቢ ረኔ ግቢ አንቺዬ ግቢ ውጡና ነጋግሯት አንድ ሁለት ሆናችሁ እና የሚለው ሙዚቃ ማለት በጣም ይገርም 85 ይወጣ በጣም ነበር ደስ የሚለኝና ዩኔ በላይ በጣም ወደው የባህል ዘፋኝ ነው በጣም ሌሎቹንም የነነው አይደበበን ነቴዲ ታደሰን ምን የሚለውን ብዙ ዘፈኖቻቸውን በተለይ እንደው ድምጽስ አርገ የምትቀርጹ ዘፈኝኛው ነበር የቴዲ ታደሰ ጥፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብሽ አደረ አንቺን ማለት ከቀረ ህይወት ምኑን ሰመረ ሚለው ለማስታወስ ያህል እንደው ማን ዘፈን የተደመሰሰው ግን ማለት በቃ እኔ ያው እዛ ላይ እስኪ ልክ ከነሱ ቀጥሎ የሆነች ቻዋን ፓርት ቀዳ ነበር ከዛ እንደው ቤት እያዳመጡ በማል የኔ ድምጽ ይገባል እየሰሙ እና እኔ ቁጭ ብዬ እንትን ድንግጥ እላለሁ ያላሰብኩት ቦታ ሲሆን ማለት እነሱን ከመውደዴ ነው ይሄ ማለት እድሜ ስንት ሲሆን ነው ይሄ እንግዲህ በጣም ልጅ እያለሁኝ ነው የ8 አመት የ9 አመት ልጅ ሆኜ ኦኬ ይሄንም ቀርጽ የነበረው የ8 የ9 አመት ልጅ ሆኜ ነው ተማሪም እያለሁ በቃ የነሱ ቤት ፋዘር ይገዛ ነበር ካሴቴ ቀይና ምናም ካሴቱ አለ አይደል ቀይና ነጭ ነገር ቴፑም ትዝ ይለኛል ቀይና ጥቁር መደምሰሻ ያለው ላይ ምናም በቃ ያ ይመስለኛል የነነው አይን ነቴዲ ታደሰ እና አረጋኝ ወራሽን ጸጋይ ሸቱን እነሱን እየሰማያው ከልጅነት ስታድግ ያም ነው እንግዲህ ወደ ተፈራው የከተተኛ ያው ከዛ ከካሴት መቅረጽ የጀመረ የሙዚቃ ፍላጎት ወደ አማተሪዝም የተሻገረ ይመስለኛል ወደ ክበባት ወደ አማተሪዝም በደንብ ሚኒ ሚዲያ ውስጥ በደንብ ሚኒ ሚዲያ ላይ ሞር በጣም በቃ ሚኒ ሚዲያ ላይ ነው በሙዚቃ ታይም ላይ ምን ዘፈን ነበር ከበሮም የተጫወትኩኝ አንዳንድ እንትሚሉ ተማሪዎችን ማዘፍን ነበርና ያው ከመምህራ ፈርስት እንግዲህ ትምህርት ቤቱ ሲጀምር ከመምህራንና ከተማሪዎች በሚመጣ ደስ የሚል አስተያየት ነው ከዛ
ሞር ያሳደከው ትሄዳለህ ያን ያህል በጣም መሰረታዊ ነገሩን ላላቀው ይችላል አብሮ መዝፈን ነው እንጂ ያው ሪትም ምናምን ስኬል የቅኝት ምናምን ይባለው በጣም ዲቴል አታቀው ትችላለህ ግን ስትዘፍን ወይ ደስ ይላል ምናምን ሰው ሲልህ ነው የምታሳድገው ከዛ ከከበብ ከጸሬልስ እንግዲህ ከዛ ወደ ቀበሌ ኪነት ደግሞ እያልን በቃ አምን ትዝታለህ እንደው የአማተሪዝም በተለይኛ ሁላችንም ከአማተሪዝም ከከበባት ከሚኒ ሚዲያ ነው የወጣ ነው እንደው አንተ ምን ትዝ ይልሃል በተለይ የሚኒ ሚዲያው የክለቡ የክበቡ ክበብ ላይ ኮልፌ ወጣቶች ማህበር የሚባል ቦታ ሰራ ነበር መጀመሪያ ብዙ ነገር ያወኩበት ኮልፌ ወጣቶች ማህበር ሙዚቃ ባንድ እንግዲህ ብሩክ ወርቆ ይባላል አሰሪያችን የነበረው እዛ ብዙ ያየሁበት ነው ስገባ በጣም ተፈትነን ነው የገባ ነው የኮርስ የክረምት የሁለት ወር ኮርስ ነበር ከትምህርት ሲዘጋ ኮርስ ወስደ እዛ ተፈትነ ታይተ ከዛ በኪቦርድ ዘፍነ ሪትም ይባለው ምናምን ስትል ትቀላቀላለህ ወደ ባንዱ እና በከበሮ በሚሰራበት ጊዜ እኔ እንግዲህ ጦር ኃይሎች ነው እንትኑ ቦታው ማለት ምን ሰራበት ቦታ እኔ ከወለቴ የሚባል ሰፈር ታውቃለህ ቤተሰብ እዛ ነው ያሉት ከዛ በጣዋት እየመጣሁኝ እምቧይ የሚባል ነገር ታውቃለህ እምቧይ ከበሮ ሲቀባ በጣም ነው ድምጹ ድምጹ በጣም ይጮሃል በጣም የሚገርም ነው ቤተክርስቲያን ከበሮ ስንመታ እምቧይ እንቀባ ነበር እና ሰው ምናምን ድሮ ሲያወራ ሰማ ነበርና እምቧይ ይዤ የመጣው ከበሮ በጣዋት ገና ኮርሰኞቹ እኔም እኮ ኮርሰኛ ነኝ እንደሌላው ወደ ባንዱ ለመቀላቀል ነው አውትሻይን ለማድረግ እንድታይ ምናምን ነውና መጣና ከበሮ እቀባና በጣዋት ፀሐያ ሙቄ ምናምን ሲመጡ ከበሮ እየተጫወትኩኝ እንዲ ክብ ሰርተን ቮካል አሰራቸዋለሁ ሲመጣ አለቃችን ያያል ያው አይኑ ስለመግባት ነውና ስሜ ራሱ ከእንትን የሚመጣው ልጅ ከወለቴ እምቧይ ይዞ የሚመጣው ልጅ ነበር ሚልኝ ከነ ምልክቱና ብዙ ገጠመኞች አሉ ደስ የሚሉም ያው አስቸጋሪ ለሙዚቃው ካለ ፍላጎት የተነሳ ነው የምታረገው በደንብ በደንብ በእግር ነው ሁሉ ያው የዛኔ ተማሪ ነህ ልጅ ነህ ለእንደዚህ ምናምን ብለ ያው ሙዚቃ በዛ ሰዓት ቤተሰብም እንትን ላይ ይችላል ትምህርት ላይ ነው ፎከስ እንድታደርግ የሚፈልገው ግን በእግር ግማሽ መንገድ በእግር ግማሽ ደግሞ በባስ ምናምን እየመጣን ነው ብዙ ቻሌንጅም ነበረው ግን ደግሞ ስትወደው የሆነው የምትወደው ሙያ ሲሆን ደግሞ የከፈልከው ነገር ያን ያህልም እንትን አይደል አያስከፋ እንደው ካንድ ከቃለ መጠይቅ የሰማሁት በተለይ ዘፋኝ መሆኑን ያወቀው ሰው ሁሉ በተሰበሰበበት የሆነ ኪቦርድ የተጫወክ የዘፈንከው ዘፈን ነበር ያችን ዘፈን ማወቅ ፈለኩ እሷን አንዴ ብያታለሁ የጥበቡ አለ የቴዎድሮስ ታደሰ በከተማው በመንደሩ በአካባቢው በሀገሩ ሆዴ ነይልኝ ያላንቺ ምልኝ ትሏል እሷን ዘፈናት የመጀመሪያዋ እሷ ዘፈንና የጥበቡ ጥያቄው ምላሽ ባያገኝ የሚለው ዘፈን ምን የሚለው ነው ጥያቄው ምላሽ ባያገኝ እንዳሰብኩት በትግስቱን ይሆናል ያለምኩት የሚለው በጣም ያቺናት እንግዲህ ሁሉም ሰው አጨበጭቦ በጣም ዘፈን ይደገም ሁሉ እንግዲህ ያቺ ጊዜ ማለት ነው የኮልፌ ያለ ማህበር ውስጥ ያለ ነው ወይስ ኮልፌ በደንብ ሪትም የሚባለው ነገር ከሙዚቃ ያው ከባንድ ጋር ያው ዝም ብለህ አትዘፍንም እዛ እየሰራውኝ በደንብ እዛ መስፈን ጀምሬ የሆነ ፕሮግራም አዘጋጅተን ነው እስቲ አንድ ፎቶግራፍ ነኝ የታለች እስቲ አንድ ፎቶግራፍ ነኝ ይሄ ፎቶግራፍ በስመ ይሄ ፎቶግራፍ ይሄ ያን ጊዜ ነው አሁን የምታወራኝ እድሜ ጊዜ ነው የቱ ነኝ እኔ የትኛው ይሄ የዛን ጊዜ ይሄ ማለት ከዛ ብዙ ጊዜ ቆይቼ እንግዲህ በሙሉ ባንድ ነው ስራዎች ሁሉ ያስኩኝ ከጓደኞቼ ጋር የሆንን ምን ሰራቸው ጊዜያቶች ነበሩ ስራ ይዛለው የድርጅት ስራዎች ይሄ የአበባ ፋርም ሲመረቅ ትልቅ ፋርም ነው አበባ ፋርም ሲመረቅ የሰራተኞች ቀን ነው ይሄ 2002 አካባቢ መሰለኝ ረጅም ጊዜ ነው ብዙ ቀሳስ ታወቆ ይታል ማለት ነገር እዚህ ጋር ምን እንደምመስል አትይ ወጣት ነው በጣም ምን ነበር እቺ ነው ዘፈን እዚህ ጋር የነዋይን የጥቅምት አበባ የጥቅምት አበባ ነሻሎ አወድሽው አካሌን በሙሉ የጥቅምት አበባ ለሽታ ለኔ ግን ጣልሽብኝ ትዝታ አበባ ግን የለም እዚህ የአበባ ፋርም ስለሆነ የጥቅምት አበባ
ማለት እንደ የነዋይን ነበር በዛ ጊዜ የምጫወተው በብዛት የዚህ ጊዜ አስታውሳለሁ። እቺ ፎቶ ግን የጥቅምት እያልክ ይመስላል። ጥቅምት ፎቶ ራሱ ይገርማል። አይ ዘናጭ ነበር ከድሮ ጀምሮ አንተ። ባልን አሁን ማች ለማድረግ ነው ትላለህ ከጊታሩ ቀይ። እስቲ ወራችን ገታ እናርግና ብፌና መጀመሪያው ብፌ ሲያስነሳል የመጀመሪያው ብፌ ከየት እንጀምር? ያው ካጠገብ ነው የሚጀምረው። ካጠገብ ከሆነ እቺን ንክፈታ። ሲማሰል እስቲ ይማሰል ሲያዴ ነው የሚለው ሲያዴ ይላል። የመጀመሪያው ምግባችን ሲያዴ ነው። ምንድነው ሲያዴ? ሲያዴ ኦሮምኛ ነው። እሺ የምትወደድ የምትናፈቅ ሁሌ ካጠገብ ባጠፋ የምትመኛት አይነት ሴት ነች። ካራክተር የሷ ነው ሐሳቡ። የፍቅር ዘፈን ነው። ሲያዴ ናፈቅሽኝ እንደማለት ነው። ኦኬ ማን ነው የደረሰው የዘፈን? ይሄን ዘፈን ግጥምና ዜማውን ለሁለት ነው የሰራ ነው። እኔና ጓደኛዬ ዘራ ብሩክ ሰማው ይባላል። ግጥሙን ናትናኤል ግርማቸው ነው የጻፈው። አማርኛ ግጥሙን፣ ኦሮምኛ ግጥሙን ተስፋዬ ጠላውን ይባላል እና ዮሳን ቅንብሩን ታምሩ አማረ ነው የሰራው። በማሲንቆ ሳምሶን ተሳትፏል። እንግዲህ ምን ትዝታ አለ እንደዚህ ዘፈን ላይ የምታስታውሱት? እዚህ ዘፈን ላይ ምንም ዘፈኑን ወድጄው መስራቴን ነው ማቀው። ዘፈኑ በጣም የምወደው ዘፈን ነው። ኦሮምኛ በአማርኛ አይነት ኦሮምኛና አማርኛ ሐሳብ ያለው የፍቅር ዘፈን ነው። ደስ የሚለኝ ዘፈን ነው። የመጀመሪያ ዘፈን ነው። ከዛ በፊት ብዙ አለ። በይወጡ በክሊፕ ደረጃ ከዛ በፊት የመጀመሪያ ዘፈኔ ላይላዩን የሚባል ዘፈን ነው። በጣም ነው የምወደው። አሁንም ሳይው ደስ የሚለኝ ዘፈን ነው። ቀጥሎ እንቅልፌን ደረበ የሚል ከእህቴ ጋር የዘፈንኩት ደግሞ አለ። ቀጥሎ ደግሞ ተዛዝ እንትን ምንድነው አብሮ አደግ የሚለውን የተፈራ ነጋሽን ዘፈን ይሄን አልበሙን እንድሰራ ያረጋኝ ዘፈን ማለት ነው። እሱ ወጣና ከሰው በመጣ ኮሜንት ነው አልበሙን የሰራሁት። እሱ ነው እንግዲህ አብሮ አደግ የሚለው ዘፈን። ስለዚህ ሳያዴን እስቲ አንጎራጉርልና በኋላ ደግሞ እንጋብዛቸዋለን። እስቲ አሁን ነው አንጎራጉርን በደምጽ ብዙ ያዘፈንከኝ ነው አንዴ ታዳስ ዝምጾ አይጋብጂ ታዳ ካላዘፈንኩኝ ልክ እንዳልልሽ ከልክም በዛ አለሽ ደም ግባት ላይ ነው የሚያሳሳ እንኳንስ ተውቦ የሚታየው ገላሽ አጀብ ተፈጥሮ ያሰኛል ጥላሽ። ዋው በጣም ደስ የሚል ነው። እኔ የምልህ እንደው ቅድም ስለ ኪቦርድም ትንሽ ተቀስ አድርጌዋለሁኝ ስትጫወትና ምናልባት የመሳሪያ ትጫወታለህ እንዴ? ኪቦርድ በሚገርም ሁኔታ ድሮ እጫወት ነበር። ክለብ ላይም በኪቦርዲስትነት ሰራ ነበር። ጣይቱ ሆቴል እጫወት ነበር፣ ሌሎችም ቦታዎች ላይ። ከዛ ግን አሁን በኪቦርዲስትነት አልገፋውበትም። ሞር ዘፋኝነቱ ላይ ስለሆነ ሞር ዘፈኖች ላይ ምናምን። አሁንም ግን ዜማ ስሰራ ዜማ ክሬት ሳረግ ለራሴ እጫወታለሁ። ኦኬ እንትንስ ሌላስ የመሳሪያ ዘፈኖች? ሌላ ክራር የተወሰነ ደርድራለሁ እና ኪቦርድ እጫወታለሁ ለዜማ ለራሴ። ሞር ዘፈኑ ላይ ፎከስ ማድረግ ስለምፈልግ ድራም ምናምን የለውበትም። ግን በጣም ነው ያ ቦምባይ የሚቀባውስ እሱ ከበሮ እጫወት ባህላዊ ከበሮ እጫወታለሁ። ትጫወታለህ? ወይ ዛሬ ማምጣት ነበረብኝ። ባህላዊ ከበሮ ዛሬ ማምጣት ነበረብኝ። አንድ ከበሮ እንጫወታለን፣ አንድ ክራር፣ አንድ ደግሞ ኪቦርድ ማምጣት ነበር። ከዛ ሙሉ ባንድ እንዲ በእጅ ልጫወት ሞር ለራስ ቤት ውስጥ ለመስራት ብዙ ጊዜ ፎከስ ያደረኩት ያው ስራዬ ላይ ስለሆነ ወደ ድምጹ ስለሆነ አንዳንዴ መምታታትም እንዳይሆን ወደ ድምጻዊነቱ ሞር እንደገፋበት አድርጎ ነው። በጣም ደስ ይላል። ግጥምና ዜማም ትደርሳለህ ይመስላል? ያው ግጥምና ዜማም እንደዛው ለተወሰኑ የተሰጧቸው ሰዎች አሉ። አሁን የሚወጡም ስራዎች ብዙ አሉ። አሁን በሰፊው ደግሞ ገባበታለሁ። ለጓደኞቼ መስጠት መፈልጋቸው ሰዎችም አሉ። ቢዘፍን እንትና ቢሰራ ምለው ለጓደኞቼም ለሌላም ድምጻውያን ከራሴ እንግዲህ ከራሴ ሲተርፈኝ ማለት ነው። ማለት ሞር ፎከስ ማድረግ የምፈልገው ራሴ ላይ ነው። ኔክስት አልበምም ስላለ ኔክስት አልበም እንትን እያደረግን ደግሞ ከስር ከስርም ለሰውም ደግሞ መስራት እፈልጋለሁ። ይሄ ዘመን የውጭ ሀገር ዜጎች ነው ፎቶ ከዚህም በፊት የውጭ ሀገር ዜጎች ነው መስሎት። ማለት ይሄንን የፈለኩት የትኛው ዘመን ላይ ነበር? ይሄኛው አሁን እስካሁን ካወራ ነው የትኛው ዘመን ላይ ነው? ከቅድሙ ትንሽ ደግሞ ሄድ ይላል ታይም። ቅድም ከቀዩ ልብስ ሄድ ይላል ትንሽ። ይሄኛው ክለብ አብረን ከዳዊት ጋር ክለብ አብረን መስራት የጀመርንበት ታይም ነው ይሄ። ክለብ እሱም ሲጀምር በደንብ እኔም ክለብ ሲጀምር
አብረን አንድ ቤት ውስጥ እንጫወት ነበር ረጅም ጊዜ ክለብ ወደ 4-5 አመት አንድ ላይ ተጫውተናል ረጅም አመት ወንድማማችም ጓደኛም ነን እና ይገርማል ፎቶ ሳይ ደስ ይላል ስንት አመት ሆኖ ማለት ነው ረጅም ጊዜ ነው ይሄ 12 አመት አይሆንም ይሄ እሱ ገላዋን ተጫውቷል እንደ ጊዜ ይሄን ጊዜ ገላዋን ገና አልሰራም ነበር አልሰራም ገና እየጀመራችሁ ገና በቃ እየጀመርን በጣም ጣሊያናዊ ነው የምትመስሉት ስለነበር እንደው ነው እንግዲህ መልካችን አልተጎዳ ይሄ ጓደኝነት ወደ ሚዜነት ተሸጋግሯል አዎ በጣም ከዛም በላይ ነው ማለት አንድ ቤት ኖረናል ረጅም አመት በጓደኝነት ደረጃ 15 16 አመት በጣም ልጅ ሆነንም ነው ክለብ እሱ ሌላ ስራ ሁሉ በሚሰራበት ታይም ነው የምንተዋወቀው ጭራሽ ዘፋኝ ሳይሆን ዳዊት እንጨት ሰራተኛ ነበር ከዛ ታይም ጀምሮ ነው የምንተዋወቀው የነበረው እንግዲህ እስካሁን ድረስ ከጓደኝነትም አልፎ ይሄን ወንድማማችነት ነው ማለት ሚዜነትም ተሸጋግሯል ቤተሰብ ሆኗል በደንብ አሳይ ግን አንተ ለጓደኛ የምትሆን ትመስለኛል ቀላል ሆናል ለዳዊት ብቻ ሳይሆን ለሁሉም ጓደኛ የምትሆን ይመስለኛል ሳይን ጣባይ በጣም ዲሰንት ነው በደንብ እግዚአብሔር ይመስገን ይሄን ሲሰጥህ ይሻላል ከብዙ ነገር በላይ ይሄ በሰው መወደድ ይቀድማል ከዛ በኋላ ነው ኔክስት ያሉ ነገሮች የሚመጡትና እግዚአብሔር ይመስገን ከነበረን ቆይታ ደግሞ በስልክ ልውውጣችን ምናምን ያለ እርጋታ ምናምን በጣም ቃለ መጠይቅ እንዳደረግልህ በጣም ጓጓው አይደለ እና እንዳገኘኝ ነው ዋው ናይስ እስቲ አንድ ብፌ እናንሳ ዳሽከርክራት ወይስ ከፊት ያለው አይ ፊት ለፊት እስቲ ፊት ለፊት ያለው ተዛዘብን ሲማሰልስ በደም ተዛዘብን ሲማሰል ሌላ ሊኖር ይችላል ሰውስቶን ከቀመን በስቶን ነውና ተዛዘብን ምንድነው ይዘፈን እስቲ ምንድነው ያስተዛዘበን ያው ሐሳብ ነው እኔ ዘፈኑን ከግጥሙ ጋር ሲሰራ ወደድኩትና ሰራሁት አሁን አንዳንድ ጊዜ ከሁሉንም ነገር ካንተ ህይወት ጋር ላታገናኘው ትችላለህ ያው ታንጸባርቃለህ አይደል ሌላም ሰው ጋር ያለውን ሐሳብ ማንጸባረቅ ነው የዘፋኝ ስራ ያው ጥበብ ላይ ያለ ሰው እንግዲህ ስራው ይሄ ነው አይደል ሌላ ሰው ጋር ያለውንም ሐሳብ ማንጸባረቅ ነው እንጂ የራስን ሐሳብ ብቻ ስትል አትኖር አይደል እና በቃ ለሌላውም እንዲሆን የግጥሙን ሐሳብ ስለምወደው ዜማውንም ስለምወደው ይሄንንም ለሁለት ነው የሰራነው ዜማውን ከጓደኛዬ ቀደሙን ከሰራው ልጅ ጋር ነው ዜማውን ለሁለት ነው የሰራነው ግጥሙን ደግሞ እሱ ነው የጻፈው በዜማ ተሳትፋላ ያው እዚህ ላይ አዛኛውም ሲያዴም ላይ እዚህም ላይ በዜማ ተሳትፌያለሁ ምንድነው ሐሳቡ ተዛዘብን ነው እንደው ዞሮ መገናኘት ላይ ቀር ትዝብት ነው ትርፉ የኔና አንቺ ነገር ምናምን ነው ሐሳቡ ያው ስለሄደች ከርታ ስለሄደች ልጅ ምናምን ነው ሐሳቡ ማን የጻፈው ዘራ ብሩክ ሰማው ይባላል እሱ ነው የጻፈው ዜማውን ለሁለት ነው የሰራው ስለዚህ ብፌ ከመጋበዛችን በፊት ዜማውን ጠፋኝ ምን እንደሚል እንደው ዞሮ ናዬ መገናኘት ላይ ቀር ዋይ ትዝብት ነው ትርፉ የኔና አንቺ ነገር ዋይ ይላል ሄዳለች ርቃ ላትመለስ ካለሁበት ላትደርስ ፍቅር መጨረሻው ደሞ አንዳንዴ ተዛዘብን እንዴ ይያለን ይከተል ዋው ይህንቺ ዘፈን ከባለቤት ጋር ተዋውቃችኋል ተዋውቀናል ለሷ ነው እንደሚመስል ለሷ አይ ምንም ያው ተዘፍናለህ ዘፈን የሆነ ሰው ላይ ያለን እኮ ሐሳብ ልዘፍን ትችላለህ አይደል አይተኸው ወይ እንደዛ አይነት ሐሳብ ውስጥ የሆነ ሰው ሐሳብ ይሰጣል ሰው አይደል የሆነ አይነት ነገር ውስጥ የሆነ ሰው አይዲያ ይሰጣል ትልቁ ነገር ደግሞ ያ ነው በዛ አይዲያ ውስጥ አይዙራል መጣ እንደው ትዝብቱ ላይ ወደቀች እሷ እንደዛ እንትኖ የእውነተኛ ታሪክም ይሆናል እኮ አይታወቅም አላው እንዴ ሲጀመር አሁን እኔ አሁን የሆነ ስቶሪ ላይ ዝም ብዬ ስለዛ ለዘፈን ነው እንግዲህ አልበሜን ሙሉ አንድ አይነት ሐሳብ ላረገው ነው እንደዛ ከሆነ አይደል የተለያየን ሰው ሐሳብ ካልዳስከስ እስካሁን ግን በዘፈን ውስጥ እውነተኛ ታሪክ አልዘፈንክም የሚታወቅ ታሪክ አልዘፈንኩም የሰርጉ በሚገርም ሁኔታ በቃ ራሴ ሰርግ ላይ ክሊፑ የተቀረጸው በጣም ትክክለኛ የለም ብዬ ነው ማስበው እንደዚህ አይነት በክሊፕም ደረጃ በደንብ ዳይሬክቲንግ በአሪፍ ዳይሬክቲንግ የተሰራ ነው ራሴ ሰርግ ላይ ነው ለሁሉ ሙሽሮች ደግሞ የሚሆን ነው ይባርክልን የሚለው ዘፈን እውነተኛ ታሪክ ነው ብዬ ማስበው እሱ ነው አዎ የመጀመሪያ እኮ በሰርጉ ዕለት ትክክለኛ ክሊፕ ያስቀረጸ ቀጥታ ላይቭ ያስቀረጸ ፍቃዱ ዛዙ ይባላል እንዴ ታዲያ በጣም
አንተ እንዲህ አይነት ገራርሙ ዘፈኖች አሉ እንዴ? አዎ በጣም አይ በተፈራ ነጋሽ ተሸፍነሃል? አይ አልተሸፈንኩም። ያው ኖርማል ብጫወትም ከለሬ ወደ ተፈራ ሄዶ አይደል። ተፈራም በጣም ስለምወደው በእርግጥ ከባድ ተጽዕኖ አሳድሮብኛል እንጂ ያው ኔክስት በጣም የሚገርም የወሎ ቢት ዘፈን ነው። በጣም የሚገርም ዘፈን ነው። ሲያዴም በጣም የሚገርም ዘፈን ነው። በጣም ዋው! እንደዚህ ብዙ ያልታወቀ ዘፋኝና በጣም እንደዚህ አይ ምንም ስራ ላይ ፎከስ ማድረግ ነው ሞር ስራ ሲቀድም ናይስ ነው መሰለኝ። በጣም የሚገርም ነው። አይ ወደፊት በጣም ጥሩ ዘፋኝና በጣም ቫይራል ተጽዕኖ ፈጣሪ ዘፋኝ እንደምትሆን ተስፋ አደርጋለሁ። አዎ ለዛ አይደል ምን ሰራው ታዲያ? አረ ፍቄ እንጠብቀዋለን። ምልስ ያው የተፈራ ነጋሽ ከተነሳ አይቀር ብዙ ጊዜ ያው የአረጋኸኝ የጸጋዬ የነዋይ አድናቂ ነን አይደል? ከዛ በልጦ ደግሞ ተፈራ ነጋሽ መጣ። ከዛ በኋላ ምንድነው ቀልብህ እንደው የገፋ ምክንያት ወደዛ እሱን ዘፈን እንደው የገፋ ነገር ካለ ትንሽ ስለሱ እንድናወራ ብዬ ነው። በሚገርም ሁኔታ እንደነገርኩ ያው የነ ነዋይን አረጋኸኝ ቴዎድሮስ ታደሰ ሌሎችንም ዘፋኞች እንነካካ ነበር። ክለብ ስንጫወት የተፈራን በቃ ድንገት ነው አይና ያረፈብሽ የሚለውን ዘፈን ስቴጅ ላይ ስዘፍነው ጓደኞቼ እንዴት ደስ ይላል እንትኑ አንተ ጋር ካንተ ጋር ይሄዳል ዘፈኑና የዛን ጊዜ ሪሚክስ አንዳንድ ዘፈኖች ይወጡ ነበር የሰው ዘፈንና ለምን በእንደዚህ አይነት ሌቭል አትሰራውም ደራሲዎቹን አስፈቅደ ያለውን ነገር እንትን ብለህ ለምን አትሰራውም በሚል ሐሳብ ሰራ ነው አይና ያረፈብሽ የሚለውን ከጓደኞቼ በመጣ አስተያየት ማለት ነው። እና እንግዲህ ስቱዲዮ ላይ ስንቀዳው ሳምፕል እንቅዳና ነው ብለን ስንቀዳው አሪፍ ሆነ። ከዛ በዛው አስፈቀድን ደራሲዎቹ ጋር ሄደን ያለውን ነገር እንትን ብለን ተሰራ። ከዛ ሲወጣ ሰው በጣም ወደደው። ብዙ ሚሊየን ቪው አለው። ኮሜንት ላይ እንግዲህ አልበሙን የሰራውበት ምክንያት ማለት ነው። አንዳንዴ ሰው ዝም ብለ ከመሬት ተነስተ መስራ ይመስለዋል። አይደለም በአልበም ደረጃ ሲንግልም ስትሰራ አሁን አብሮ አደጌን ስሰራ ፈርስት የሄድኩባቸው ሌቭሎች አውቃለሁ። አድካሚ ነው። ደራሲዎቹ ጋር ሄዶ ማስፈቀድ የምትችለውን ነገር ማድረግ ምናምን አለ እና ወደ አልበሙ የመጣውበት ምክንያት ያ ነው። ኮሜንት ላይ በመጡ ከሰዎች በጣም ደስ ይላል አልበሙን ብትሰራው። ዋናው ጉዳይ ደግሞ ተፈራ ከሙዚቃ ዓለም ስለወጣ ምናምን ብትሰራው አልበሙን በሚል ሐሳብ ነው እንግዲህ ብዙ ቦታም እንደማወራው በዚህ ነው አልበሙን እንድሰራ የሆንኩት ማለት ነው። አይ እኔ በመስፈን ደስተኛ ከሆኑ ሰዎች አንዱ ነኝ። በጣም እንደገና ድሮ የተረሱ ዘፈኖች እንግዲህ 80 ውስጥ የዘፈናቸው ናቸው። 80 86 ከዛም በፊት ኦልሞስት 30 ምናምን የመጨረሻ አልበሙ 86 ነው ለብቻ ይሰራው ማለት ነው። ስለዚህ በጥሩ ከለር በራስ ከለር ባይዘው ትንሽ ሬንጃቸው ተመሳሳይ ነው ይመስለኛል። ሬንጃቸው ተመሳሳይ ነው እንጂ በራስ ድምጽ ነው የተጫወትከው። በራሴ ከለር ነው። የሬንጅ ጉዳይ ግን የዜማዎቹ ባህሪ ግዴታ የዜማው ባህሪ ስለሆነ እንደውም በደም ኢሚቴት ሳታረገው ማለት ነው። በጣም እኔ እንደውም አድናቆቴ እንደሱ አይነት በሱ አይነት የድምጽ አወጣጥ ሳይሆን በራስ ከለር በጣም ጥሩ አድርገህ ስለተጫወትክ እኔ በራሴ አድናቆታለሁ። አመሰግናለሁ። ምናልባት አንድ ፎቶግራፍ አገኘው እስቲ ከጓደኞች ከዚሁ ጋር ተያይዞ ይሆን አላውቅም። ምናልባት እንድትነግረኝ እስኪ እንየው። ይሄ ፎቶግራፍ ሳየው ጎምቱ ሰዎች አሉ አጠገብ። በጣም ከባባድ ሰዎች ማከብራቸው በጣም ወዳቸው በሙዚቃ እንግዲህ ታሪክ ውስጥ ትልቅ ተጽዕኖ የፈጠሩ ሰዎች ናቸው። ይልማ ገብረአብ ገጣሚ ዋለ ዜማ ደራሲው ደግሞ አበበ ብርሃኔ ያለ። ምናልባት እንደው ከዚህ ከተፈራ ነጋሽ ጋር ግንኙነት አለው የፎቶግራፍ ጠይቀው አሉኝ። ይሄ ፎቶ በሚገርም ሁኔታ ከተፈራ ነጋሽ ከአልበሙ ጋር ተያያዥነት አለው። አቤ ድርሰት የለውም እዚህ አልበም ውስጥ። አቤ ግን በጣም ወደው ወንድሜም አባቴም ነው። እንግዲህ በጣም ብዙዎቻችንን ሰፖርት ያደረገን ነው በብዙ ነገር በሙያ እንግዲህ ከጎናችን ነው። አበበ ብርሃኔና ጋሽ ይልማ ገብረአብ ቤት ነው የተነሳ ነው ይሄንን ፎቶ ከጓደኛዬ ከወንድሜ ጋር ከዳዊት ጽጌ ጋር ሆነን አቤን ይዘን ሌሎችም ጓደኞቻችን ነበሩ እዚህ ፎቶ ላይ አጋጣሚ ስላልገባ ነውና ይልማ ገብረአብ ቤት ሄደን ነው። ይልማ ድርሰቶች አሉት እዚህ የተፈራ ላይ ኢትዮጵያ የሚለው ዘፈን የሱ ድርሰት ነው። ምን ነው ቀዘቀዘም ከዚህ በፊት አጥቼ ነበር የሱ ድርሰት ነውና የፊርማ እንግዲህ ስነ ስርዓት እንግዲህ በደንብ ህጉን በጠበቀ መንገድ ነው የሰራነው። ለማስፈቀር ሲሄድ ነው ለማስፈቀር ሲሄድ ነው። በደንብ ህጉን በጠበቀ መንገድ ነው የሰራነው። በደንብ በጠበቃ የተፈረመ ውል በሙዚቀኞች ማህበር በወጣው አዋጅ በደንብ እንግዲህ አንቀጹን ተከትለን የባለ መብቶቹን የደራሲዎቹን መብት ባከበረ መልኩ የኔንም ደግሞ ባከበረ መልኩ ነው እንግዲህ የተሰራው።
ሌላም ሰው እንዳይሰራው ያው እኔ ለኔ ኮንትራት ሲሰጡኝ ሌላም ሰው ደግሞ እንዳይሰራውና የኔን ነገሮችም እንዳያበላሽብኝ በሚል የፊርማ ጊዜ ነው እንግዲህ አቤም ደግሞ አብሮኝ ሄዶ የፊርማና የሽምግልና ስነ ስርዓት የዛን ጊዜ ዋው ስለዚህ ፈቀዱልህ በደንብ ስለዚህ ትክክል ነው ጥያቄ ማለት ነው በደንብ ያው አክብረ ስትሄድ እንግዲህ የሰው ዘፈን የሆነ ዘፈን ስትወድ አሁን ባለሙያዎቹን አለማክበር ማለት ነውር ድፍረትም ነው አይደል ዘፈኑን የፈጠራ ባለሙያዎቹን ካላከበርክ ዘፈኑን አክብረ ነውር ነው የሚሆነው ሰው ፊትም ያስተቻልና እኛ ሄድንበት መንገድ እንግዲህ ጠቅላላ ዘፈኖቹን አስፈቅደን ሁሉም ፈርሞበት እምንችለውን አድርገን የሚገባቸውን ሳይሆን የሚገባቸውን አይሆንም ግን እምንችለውን አድርገን ነውና ሄድነው ሲበፈናሳ እናንሳ እስኪ እናሸከርከር እናርግና አንሳው እንዴ ቀደም ያዩ አንቺ ባለውለታይ ይውጣ እዛው ይቀመጥ ይብሰል በደንብ ሲዳማስለው እኔ አማስለውና በደንብ ይብሰላ ባለውለታይ የተፈራ ነጋሽ ነው እንግዲህ እስካሁን የተጫወትናቸው ያ እንትን ያልናቸው ይሄ ግጥም ደራሲ የዚህ አይደለም ይልማ ገብረአብ አይደለም የዚህ ግጥምና ዜማውን ግጥሙንም የሰራው ሞገስ ተካ ብዙ ድርሰቶች አሉ አግኝተዋል ከዚህ በፊትም አግኝተዋል አስፈቅደዋል ሞገስ ጋር እንዴ በደንብ ወዳጅም ነን አሁን አባቴም እንግዲህ መካሪም ነው በደንብ ስራዎች ላይም ከሱ ድርሰቶች ባሻገርም ብዙ ነገሮች ላይ አግዞኛል ኢንፎርሜሽን በመስጠትም በደንብ ስራዎችንም እየሰማን አብረን እንዲህ ቢሆን እየተባባልን ፈርስት ያወጣው የተፈራ ነጋሽ ዜማና ግጥምም የሱና የሱራፌል አበበና የተመስገን ተካ ሁለት ዘፈኖች ነው አየጂ የሰራውትና እንደው ምናልባት ይሄ ባለውለታይ እንዴት እንደጻፈው ምናምን ነግሮ ያውቃል እንደው ሞገስ ባለውለታይ ነው የጻፈው በሚገርም ሁኔታ ለሚስቱ ነው ሚስቱ ሰናይት ትባላለች ሰኒ ነው የሚላት ለሷ የጻፈው ዘፈን በጣም የሚሳሳለት ዘፈን ነው እውነት ለመናገር እንግዲህ አሳልፎ ለኔም ሲሰጠኝ በጣም አምኖብኝ እንደሆነ እንትን ስላልኩኝ በጣም ደስ ይለኛል ክሊፑንም ቀርጸነዋል የዚህን ዘፈን ክሊፕ አለው አልበሙ በወጣ በ3 ሳምንቱ ነው ክሊፑ የወጣውና በደንብ ስለ እናት ስለ ሀገር የምትጋብዘው ነው ለሚስት ለእህት የምትጋብዘውና ባለውለታ የሚለው ዘፈን እንግዲህ ባለውለታ ለሆነ ሁሉ የምትጋብዘው ነው ገንዘብ ላበደረ ለማትሪክ ይዘፈና እንደዛ ከሆነ ለማትሪክ ይዘፈና ባለውለታይ እሺ ይዘፈና እስቲ ሞክረው አይደል ሞክረው መጀመሪያ ይንጎራይስ ይደመጥ ናፈቀኝ በድምጽ ሁሌ የሚያስጨንቀኝ ከምንም በላይ ክብደቱ የሚሰማኝ ከምድር ከሰማይ እኔ አንቺን ውለታ እንዴት ትከፍላለሁ ኑሪልኝ ሌላ ምን እላለሁ ትኖርልህ ለአንተም እስቲ እና ተካት እንመለሰዋ ብፌውን አንስተን እንደ ፍቄ ምን ያስደስተዋል በህይወቱ ምን ያስደስተዋል ብትለኝ እንግዲህ ማለት ያው እንግዲህ ዘፋኝ ሙዚቀኛ እንደመሆነ መጠቅ ማለት ለሰው በምችለው መልኩ ለሰው ስደርስ ደስ ይለኛል ሰው ላልቻለ ሰው እኔ ችዬ ስደርስ በጣም ደስ ይለኛል ባለኝ አቅም ማለት ነው ያ ያስደስተኛል ሌላው ሙዚቃ በጣም ያስደስተኛል ዜማ ስሰራ ዜማ ስፈጥር ምናም ደስ ይለኛል ሙዚቀኛ እንደመሆነ መጠን ሌላው እንግዲህ ለሰዎች ማንንም ከኔ በታች አለ ምናም ብዬ የማስበው ሰው የለም ማንንም ከማንንም አይበልጥም ማያንስም ግን እኔ በምችለው መልኩ ለሰው ስደርስ ደስ ይለኛል ያ ያስደስተኛል ለሰው ማሽነ ለዚህ ነው ብዙ ሰው የሚወድ ያው እንደ እግዚአብሔር ይመስገን ናይስ እስቲ አንድ ብፌ እናንሳ ያላነሳ ነውና የሚጣፍጥ ምግብ እስቲ ዞር ላሳይ ማሰል እናርገው ማሰል እንደዛ ቢለው እስኪ ያው ማንና ምኜ የቀደመው የመጀመሪያው እንዴ የአራተኛ ቡፌያችን ነው የመጀመሪያው ዘፈን አይደለም የመጀመሪያው ኢትዮጵያ ነው አይደለም ይሄ የመጀመሪያው ዘፈንከው የተፈራ ነጋሽ ነው እሱ አልበም ውስጥ አልተካተተም ይሄ ማንና ምኜ አልበም ውስጥ ያለ አሁን አዲስ አልበም ነው አልበሙ ላይ ያለ የተፈራ የራሱ ማን ነበር ግጥምና ዜማ ደራሲ የዚህ ዜማ ደራሲ ራሱ ተፈራ ነጋሽ ነው ግጥም ደራሲ ደግሞ ተመስገን ተካ በህይወት የሌለው በጣም ከባድ ገጣሚ ነበር የተለየ እንደው ክሊፑን ሲሰራ የተለየ ነገር አለ ታስታውሰው ወይም ስለ ዘፈኑ የምታወራኝ ነገር ማንና ምኜ አልበሙ ላይ ያለ ነው እንደ ትራክ ኦዲዮ ነው አሁን ክሊፕ አልሰራንለትም ገና ግን ክሊፕ ለመስራት እያሰብን ነው ሐሳቡ ይገርመኛል ስለ ሰው ልጅ የተገለጸበት መንገድ
ሰውን ስታምነው በምን ሌቭል እንደሚከዳ ምናም የሰውን ልጅ ከዳተኝነት የገለጸበት መንገድ ተመስገን ተካ በጣም ነው የሚገርመው እዚህ ግጥም ውስጥ ማለት ነው ማንን አመኘ የሚል ውስጥ እስቲ አንድ አንጎራጉራ ከዘፈኑ ከመልቀቃችን በፊት ማንን አመኘ ከማን ጋር ልኑር ስንቱን ሰው ፈትኜ ሰው አይቀመስ እንደጨው በምን ልወቀው መዝኜ ከማን ጋር ልኑር ለማን ታመኘን እንደምን ሆኜ ችግር ገበና ሚስጥሬን የጓዳዬን ጉድ የቤቴ ዝርግፍ አድርጌ ካንጀቴ ምንም ሳላስቀር ማውራቴ ለኔው ገረመኝ ተላላነቴ የዋህነቴ ይሄ ምስጥ የሚያደርግ ዘፈን በጣም ይሄ ከባድ ምስል ይፈልጋል ለዛ ነው ያሰብንበት ነው ቪዲዮ ስትሰራ ሐሳቡን ግጥሙን ካልመሰለ የምትሰራው ነገር የምታሳየው ምስል ስቶሪው በጣም አሪፍ ካልሆነ አስቸጋሪ ባልተሰራ ምናምን ያስብል ዘፈን ገጥሞ ያቀም እንደዛ እንዳይሆን ስቶሪ በደንብ ያሰብንበት ነው እንጂ አንድ ተከዳ ሰው ፈልግና እንደዚህ እሱም ብቻ ሳይሆን የሆነ ስቶሪ በቃ ይፈልጋል ቆንጆ አሁን ሶሻል ሚዲያ ተጠቀማለህ ተጠቀማለሁ በደንብ የራስ ዩቲዩብ አለ የራስ ዩቲዩብ አለኝ አሁን በደንብ እንግዲህ ምንድነው የሚለው ዩቲዩብ ፍቃዱ ትዛዙ ኦፊሻል ይላል ፍቃዱ ትዛዙ ኦፊሻል ምን አንዴ ከፍቼው አይቻለሁ ምን አየህበት የሰርግ ጥሎሽ ጥሎሽ አለ ሰርጓ አለ አንዳንድ ዘፈኖች ደግሞ ተጭኖባቸዋል እንደዚህ ኖርማል የዚህ ከአልበሙም ላይ ዘፈኖችን ለፕሮሞሽን ጭነንበታል ትልቁ ጉዳይ የሽምግልና ቪዲዮ አለ እሱ ዋናው ነው የጀመርነው በሱ ነው እንግዲህ በጣም ቫይራል የወጣ ቪዲዮ ነበር የሽምግልናው ትልልቅ ሰዎች ነበሩና በጣም በሱ ነው የጀመርነው ጥሎሽም እንደዛው የጥሎሽ ፕሮግራም ማለት ስለዚህ አሁን በቀጣይ ዩቲዩብ ላይ ምንድነው የምንጠብቀው በቀጣይ ዘፈኖች በደንብ አሪፍ ዘፈኖችን እንግዲህ ላይቭ በባንድም በደንብ እየተጫወትን አሪፍ ነገር እየቀረጽን የራሳችንንም ደግሞ ኦሪጂናል ዘፈኖች በደንብ እንግዲህ በራሴ ዩቲዩብ ቻናል ነው እንግዲህ ስለዚህ የፍቃዱ ትዛዙ ኦፊሻል ዩቲዩብ ቻናል ተከፍቷል ሰብስክራይብ ላይክ ሰብስክራይብ ሼር በማድረግ የፍቄ ቤተሰብ እንድትሆኑ በአክብሮት እንጋብዛለን አንተም ቆንጆ ዘፈን መጫን ነው ብፌናንሳ ትልቁ ከዚህ ጋር እስኪ ቀደማው ተዋለና ሲናማች ላይ ነገር በጣም ትልቅ ራስ ነው ይሄ ከባድ ኢትዮጵያ በጣም የምትወደው ቅድም የነከኝ ማለት ነው በጣም ይገርመኛል የግጥሙ ሐሳብ ይልማ ገብረአብ ነው የጻፈው ግጥሙን ዜማውን ደግሞ ሰለሞን እንደምልኝ ግጥሙን ይልማ ገብረአብ ጻፈውና በጣም የምወደው ግጥም ነው እውነት ለመናገር እንግዲህ የገቡ እስኪ ይስሙት የግጥሙ ሐሳብ በመጀመሪያ አካባቢ ዘፈናችሁ ዘፈን ነው እንትና የዘፈነው ዘፈን ብዙ ሰው እንደው ተፈራ ሀገር ዘፈን ነበረው ምናምን ይላል አንደ ኢትዮጵያ ሬዲዮ በጣም ይዘፈን ነበር ብዙ ሰው እና ተመለሺ ምናምን ደናዊ ልበልሽ ምናምን ነው የሚያቃቸውና ይሄ በጣም በቃ የሚገርመኝ የምወደው ዘፈን ኢትዮጵያ ስለሰራውት ደስ ብሎኛል የአልበሙ ትልቅ ድምቀትና የአልበሙ የጀርባ አጥንት ነው ለኔ በጣም ወደው ነው የሰራው በጣም ይሄንማ እዚህ ትጫወተዋለህ በደንብ ትልቅ ወፌ ስለሆነ ይሄን ይጫወተዋል እሱ መጀመሪያ በድምጽ ስሟ ሞዳት ግጥም አለች ከመሃል ሲጀምር ሳይሆን ከመሃል ልበልልህ እኔ ከመጀመሪያው ልበልልህ እንዴ እስኪ አንተ ከመጀመሪያው በልልኝና የመሃሉን ደግሞ ባንተ ኢትዮጵያ አምሳለለሽ ኢትዮጵያ ምትክ የለሽ ኢትዮጵያ ያሰኝሻል ፀሐይ ጮራሽ ደምቆ ሲታይ በምድር የጥበባት ቢያ የውቀት ጎነሽ ኢትዮጵያ ምትክ የለሽ ኢትዮጵያ ምን ምትካላት ምንም ምትክላት ስለዘፈንከው በጣም ነው ማደንቅ በእውነት ስለዚህ ባልዘፍነው ይቆጨኝ ነበር በጣም ይሄን ዘፈን እዚሁ ተጫዋት እንዳለ ማለት ነው በመጨረሻ እንደው ይሄን ኢትዮጵያን ከመስፈን በፊት ማስተላለፍ የምትፈልገው የምታመሰግነው ካለ በዚሁ አጋጣሚ ውስጥ የሚገርም ነው እንግዲህ መጨረሻ ላይ ምስጋና ግድ ነውና እኔ በኔ ህይወት ውስጥ በሚገርም ሁኔታ ብዙ ሰዎች አሻራቸውን አኑረዋል በሙዚቃ ህይወቴ ላይ
እንግዲህ የሰርጌም ላይ ቤተሰቦቼ የኔንም የባለቤቴንም ቤተሰቦች ወንድሞቼን ጓደኞቼን የኔ የምላቸው የኔ ሰዎች እንግዲህ በኔ ህይወት ውስጥ አሻራ ያለባቸው ሁሉ የኔ ሰዎች ነው ምላቸው እኔ ማለት ነውና ከሽምግልና የጀምሮ ትልልቅ ሰዎች ናቸው እነሱን ደግሞ አገር ብዬ ነው መጠራቸው በሚገርም ሁኔታ ሁሉ ጊዜ የትም ቃለ መጠይቅ ላይ አገር ምላቸው ሰዎች ናቸው እና በጋስ ክብረ ወርቅ ነሞገስ ተካ አበበ ብርሃኔ ትልልቅ ሰዎች ናቸው ግርማ ተፈራ ካሳ ዳዊት ጽጌን ጨምሮ ሽምግልናው ላይ ነበር ወደ 17 ሽማግሌዎች ማሚላ ሉቃስ ጓደኞቼ ናቸው በጣም እንግዲህ ለኔ ክብር የቆሙ ሄደው እነሱም በጣም ላመሰግን ወዳለው ከምንም በላይ ጓደኞቼን በዙሪያዬ ሰርጌ ላይ በጣም በቃ ደፋቀና ሲሉ የነበሩትን በሙሉ በጣም ላመሰግን ወዳለው ከዛ ባለፈ አልበሙን ደግሞ በተመለከተ ደራሲዎቹን በአጠቃላይ አሁን ጠርቼ እንዳረሳ እዚህ ዘንድሮ የተሰኘው የተፈራ አልበም ላይ የተሳተፉ ደራሲዎቹን በአጠቃላይ የድሮ አቀናባሪዎችን በጣም ዘመን የማይሽረውን እንግዲህ የሚገራርም ሙዚቃ እንድንሰማ እስካሁን እንድናደምጥ ያደረጉን የድሮ ባንዶች ነበሩ ነሮሃ ባንድ ኤክስፕረስ ባንድ አሞራ ባንድ መዲና ባንድ ብዙ ናቸው እንግዲህ እነሱን ድሮ የነበሩ ባንዶችን በሙሉ የድሮ ግጥምና ዜማ ደራሲዎችን በሙሉ የድሮን አሬንጅመንት የሰሩት ያውኑንም እኔ ላይ የተሳተፉትን ታምራት ድሪባ ወንድሜ ጓደኛዬ ነው ታምኖት ስቱዲዮ በጣም ብዙ እዚህ አልበም ላይ በጣም የለፋ በጣም ከኔ ባልተናነሰ መልኩ ታምሩ አማረ ስማገኘው ሳሙኤል አብርሃም ኪዳኔ እንግዲህ በላይቭ ኢንስትሩመንት የተሳተፉ ብዙ አሉ እነ ሚኪ ጃኖ ሮቤል ማሃሪ ሉዋም ማሃሪ ዘሪውን በለጠ በሳክስፎን ኢዮብ ሳንጃው እሱም ወንድሜ ጓደኛዬ ነው በክራር ፋሲካ ብዙ ናቸው በጣም በኳየር ራሱ እዚህ እኔ እንደገና ስሰራው ኳየር እንዲህ ብናረገውስ በሚል ከድሮ በተለየ መልኩ ያደረግናቸው ነገሮች አሉ በኳየርም ብዙ ልጆች እና ያለም ወርቅ ጀምበሩ እህቴን ጨምሮ እነ ጸጋው ተክሉ ቹቹ ዳኒ ቀዩ እነ ተስፋዬ ጥላውን ብዙ ናቸው እና እኔ እንግዲህ ለሁሉም ምስጋና ይገባቸዋል በቃ ለሁሉም ምስጋና ይገባቸዋል ያልጠራዋቸውም ሰው ስንቱን ጠርተህ አንተ አሁን አየህ ብዙ ሰው በጣም ስለሚወድ ብዙ ተሳትፏል ካንተ ጋር በጣም ስለዚህ ሁሉም ይድረሳቸው በማስተሪንግ ደግሞ እንግዲህ አንጋፋው የምንወደው የምናከብረው አባታችን አበጋዝ ክብረ ወርቅ ማስተር ያደረገው እሱንም ሁሉንም እንግዲህ ከልብ አመሰግናለሁ ቴንክ ዩ ቨሪ ማች ሬና ክብረ እዚህ ስቱዲዮ ስለመጣና ብትኝ ስላስነሳልን በጣም ከልብ ነው ማመሰግነው በርታ ጠንክር ትልቅ ደረጃ ትደርሳለህ ብዬ ነው ማስበው በደንብ ለዛው አድርሰን መልካም የትዳር ዘመን ይሁንልህ አቅርብና ያገባው ስራውን በስራው ደግሞ እግዚአብሔር ባርክልህ አሜን ለትልቅ ደረጃ ያድርስ እንግዲህ ተመልካቾቻችን የዛሬው መሴሾ የኔ መስል ነበረ ሳምንት በተለያዩ እንግዶች ተጠብቃችኋለሁ እስከ ሳምንት መልካም ሳምንት ይሁንላችሁ ወዳችኋለሁ ሰላማችሁ ይብዛ ፍቄን እንመልሳለን የገፋን መልስና ኢትዮጵያን እንግዲህ በደንብ ትጫወታለህ እንዴ በደንብ ኢትዮጵያንማ በስመ አብ